ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆቹን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ ትምህርት ላይ መስራት ሀገር ላይ መስራት ነው። ትምህርት ላይ መስራት ትውልድ ላይ መስራት ነው። ጤና ይስጥልን። እንዴት አላችሁ የተወደዳችሁ የጣና ፈርጥ ፕሮግራም ተከታዮቻችን? በዛሬው የጣና ፈርጥ ፕሮግራማችን የባህር ዳር ከተማ አስተዳደር በትምህርት ቤቶች የደረጃቸው መሻሻል፣ የተማሪዎች ምገባ ላይ፣ አጠቃላይ የመምህራን አያያዝ ላይ የሚቃኝ ፕሮግራም ወደ እናንተ ልናደርሳችሁ ወደናል። ብርቱካን ታየ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የላቀ ያወቀ ትውልድ ለመገንባት ትምህርትና መምህር መሪ ናቸው። የተማረ ትውልድ ዛሬን ከነገ አስተሳስሮ ማየት መተንበይ የሚችል ነው። ትምህርት የማይታይ የሚታይበት፣ ጨለማው የሚበራበት፣ አእምሮ በበጎ ነገር የሚሰራበት ነው። ታዲያ ለዚህ የመምህራን ሚና ቀዳሚውን ይይዛል። ከመማር ማስተማሩ ውጪ ተጨማሪ አጋዥ መጽሐፍቶችን በመስራቴ እኔም ትልቅ እውቅና አግኝቻለሁ። እንደ መምህርነት ደግሞ ወደ ገበያ በመዋሉ ለገቢም ሆኖልኛልና ማስተማር ከማስተማር እውቀት ክህሎትና አመለካከቱን ከመጨመር በላይ ገንዘብ ማስገኘት ይችላልና በዚህ አጋጣሚ ጥሩ ስራ እየሰራው እንደሆነ አምናለሁ። መምህሩ እንግዲህ በአግባቡ ስራውን መስራት አለበት። ማስተማር ሲባል እንዲሁ ማስተማር አይደለም። ማስተማር ሲባል ልጆችን እንደ ባህሪያቸው እንደ እውቀታቸው አስቦ መዝኖ ሲያስተምር ለክቶ ነው ትምህርቱን የሚሰጣቸው። ለክቶ ማለት ነው። መጽሐፍ ላይ የተማሪውን ብቻ አይደለም መምህር የሚያስተምረው። ምን ያህል እውቀት አላቸው ልጆቹ፣ ባክግራውንዳቸው ምንድነው ብሎ ለክቶ ነው የሚያስተምራቸው። ስለዚህ መምህር ያው የተማሪዎችን ስነ ልቦና በማየት በመገምገም ነው ትምህርቱን የሚሰጥ ማለት። ማንነትን ይቀርጻል፣ አእምሮን ይቀርጻል። የሰው ልጅ ምንም ያልተጻፈበትን አእምሮ ጽፎ ለተለያዩ ደረጃዎች የሚያደርስ መምህር። መምህራን እሰይ አበጀህ አበጀሽ ተብለው ክብራቸው ልፋታቸውን በሚመጥን መልኩ የባህር ዳር ከተማ አስተዳደር ያመሰግናቸዋል። የሰው ልጅ ከውስጡ ድራይቭ እንዲያደርግ ወይም ይሄ ኢሞሽናል ውስጡ እንዲወጣ ካስፈለገ በሰራው ልክ መበረታታት አለበት። ማበረታቻ ለሰው ልጅ አእምሮ ማነቃቂያ ነው። አንዱ ይሄ ከሳይንሱ ኮንሰፕት በዚህ አግባብ ነው። ሁለተኛው ግን እንደዚህ አይነት ፕሮግራሞችን ማዘጋጀት ለትምህርት ጥራትና ተሳትፎ እጅግ ፋይዳ አለው። አሁን በእኛ ኮንቴክስት የሚሰራውን ኃይል አታበረታታም፣ ብዙ የተለመደ አይደለም። በየአመቱ የሚሰሩ መምህራንን ማበረታታት ያስፈልጋል። የሚሰሩ መምህራንን አመራሮችን ማበረታታት ያስፈልጋል። ባለሙያው ማበረታታት ያስፈልጋል። ኢንክሉዲንግ እኔንም መበረታታት አለብኝ ብዬ አምናለሁ። የሚያበረታታህ አንተን ስራህን የሚገመግምህ የሚያይህ ከፍ ባለ እይታ ፎከስ የሚያደርግ ኃይል መኖር አለበት። ሙያው በጣም የሚወደድ ያው ከልጆች ጋር ነው የምትውለው። እነዛ ልጆች ደግሞ ፍሬ አፍርተው አንተ ያስተማርካቸው ነገ ቆይተው ትልቅ ደረጃ ላይ ሲደርሱ የመምህሩ በቃ ትልቁ ሀብቱ ያ ነው እና በጣም ነው የምንረካ። እኔ አሁን እንዳጋጣሚ ሆኖ ምስራቅ ጎጃም ላይ ያስተማርኳቸው፣ ሞጣ አካባቢ ያስተማርኳቸው፣ ይልማና ዴንሳ ያስተማርኳቸው ልጆች እዚህ ትልልቅ ቦታ ላይ ሳገኛቸው እርካታዬ ወሰን የለውም። እጅግ በጣም ነው የምደሰተው እና መምህሩ በቃ በዚህ ነው ሌላ እንትን የለውም። ይሄ ነው ደስታው፣ ፍሬ ማፍራት፣ እነዛን ልጆች ኮትኩቶ አሳድጎ ለወግ ማዕረግ ሲያበቃ ከዚህ በላይ ምን ደስታ አለ? መምህራን ሽልማት አላማው ምንድነው? እንግዲህ ሌሎች መምህራን በሚቀጥለው አመት ኢንካሬጅ ሆነው ውስጣቸው ተበረታቶ እንደዚህ ሰርተው ለመሸለም እንዲበቁ የስራ ተነሳሽነታቸውን ለማሳደግ፣ ሲቀጥል ደግሞ በዋናነት የሰሩትን እውቅና መስጠት ነው። ስራቸው ምን ያክል እየደከሙ ምን ያክል ለተማሪዎቻቸው ራሳቸውን አሳልፈው እየሰጡ እንደሆነ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ እውቀታቸውን ለተማሪዎቻቸው ምን ያክል መስዋዕት እየሆኑ እንደሆነ ለማሳየት ነው። እሱን ስናደርግ ደግሞ የቀሩት በዚህ ልክ ያልተራመዱትን በዚህ ልክ መጥተው ወደፊት እንዲራመዱ ለማድረግ እንዲበረታቱ ለማድረግ ነው ይሄንን ሽልማት እየሰጠን ያለ ነው። የሰሩትን እውቅና ለመስጠት፣ ያልሰሩትን ደግሞ ወደ እነዚህ ወደ እውቅና ወደ ተሰጣቸው አካላት እንዲመጡ የተሻለ ስራ እንዲሰሩ ውጤታቸውን ለማሳየት ነው። አጠቃላይ የስራ ሂደቱን ለማሳየት ሽልማቱን የምንሰጠው ማለት ነው።
እንደ ሀገርም ሆነ እንደ ክልል መጪው ጊዜ ለትምህርትና ለመምህርነት ብሩህና የተሻለ እንደሚሆን እርግጠኞች ነን። የመምህራንና የትምህርት ቤት አመራሮች በትርፍ ጊዜያቸው በተለይ በክረምት ከቅርብ ዓመታት ወዲህ የተጀመረው በሙያቸው የማሰልጠንና የማብቃት ስራ በዚህ ክረምትም በክልላችን አቅም ተጠናክሮ የሚቀጥል ይሆናል። ክቡር ከንቲባ፣ ክቡራን የዛሬ ተመስጋኝ መምህራንና የትምህርት አመራሮች፣ በዛሬው ዕለት በከተማ አስተዳደሩ የሚሰጣችሁ ምስጋናና እውቅና ልፋታችሁ እና የዕድሜ ልክ ጥረታችሁ ፍሬ ማፍራቱን ማሳያ ነው። ከዛሬው የመድረክ ምስጋና ባለፈም በተማሪዎቻችሁ በወላጆችና በመላ ሕዝቡ ልብ ውስጥ አሻራችሁ ለዘላለም ይኖራል። የመምህርነት ትልቁ ሽልማትም ይሄው ነው። መምህርነት የተከበረ ሙያ ስለሆነ ብዙ ጊዜ በተለይ ደግሞ እዚህ ከተማ አስተዳደር ላይ እውነቴን ነው ለሌሎች አካባቢዎች እንዲሁ ተሞክሮ ሊሆን የሚችል ነው። በየአመቱ የሰኔ ማገባደጃ አካባቢ እንደዚህ ሐምሌ ላይ መምህራንን እየጠራ በጡረታ የተገለሉ መምህራንን ደግሞ በየጉድኝቱ በየትምህርት ቤቱ ጥሩ የስራ አፈጻጸም ያላቸውን መምህራን በመጥራት ሽልማት በመስጠት የመምህሩ ሞራል እንዲነሳሳ ከማድረግ አኳያ ሌሎቹም አይ እንደዚህ ሰው ጠንክሬ መስራት መሸለም እፈልጋለሁ የሚለውን እንትን ይዞ የሚያንቀሳቅስ መምህራንን የሚያነሳሳ መምህራንን ብቻ አይደለም ሌሎች ሰራተኞችንም የምናስተምራቸው ተማሪዎችንም እኛም እንደ መምህራችን የሚል እሳቤን ስለሚያመነጭ እኔ ትልቅ ስራ ነው ያለ እዚህ ከተማ አስተዳደር ላይ የሚል ሀሳብ ነው ያለኝ። ትምህርት ያለፈን ቁርሾ የሚያጥብ ዓለምን አንድ የሚያደርግ የችግሮች ሁሉ መፍቻ ቁልፍ ነው። ለዚህም ነው ትምህርትና መምህራንን ልዩ ትኩረት አድርጎ መስራት ያስፈለገው። ይሄ በጣም ትልቅ አስተዋጽኦ ነው። ይሁን አሁን ሰርተህ አንተ ስራ መታየት አለበት። እንዴ ስራዬ ታየ እንዴ ሚያየኛለ እንዴ እውቅና የሚሰጠኝ ተገኘ እንዴ ብሎ ድራይቭ ካደረገ ውስጡ ነገ ለስራ ይነሳሳል። ስለዚህ እሱም ብቻም ሳይሆን ሌሎች ትምህርት ቤቶች በጣም ጥሩ ስራ እየሰሩ አሉ። እነዚህ ሰዎች ወደፊት መጥተዋል። መምህርን ማክበር በጣም ትልቅ ዋጋ አለው ብዬ ነው የማስበው። ምክንያቱም የሁሉም ቁንጮ መምህሩ ነው። ምክንያቱም አሁን ማንኛውንም በስራ መስክ የሚሰማራ ዶክተር፣ ኢንጂነር እስከ ሚኒስተር ድረስ መቼም በትምህርት አልፎ ነው እዛ ደረጃ ላይ የሚደርስና መምህርን ማክበር ለመምህር እውቅና መስጠት ለሀገራችን ትልቅ ዋጋ አለው ብዬ አስባለሁ። ሽልማቱ ያልሰሩትን ወደሚሰሩት አካላት እንዲመጡ ቅድም እንዳልኩት ሲቀጥልም የሰሩትን እውቅና ለመስጠት የተሻለ ፕሮሞሽን እንዲኖራቸው መነቃቃት ይሄ የስራ ፍላጎታቸው እንዲጨምር ለማድረግ የተዘጋጀ ሽልማት ነው። እሱ ሲሆን ደግሞ ያልሰሩት ወደዚህ ቅድም እንዳልኩት በመስፈርት ነው የተመዘኑት። በዚህ መስፈርት ውስጥ ያሉ ተግባራትን ከውነው ለመሸለም መብቃት እንዲችሉ መሆን የሚችሉበትን መንገድ ያሳይተናል። ከዚህ በሚቀጥለው አመትም ከዚህ የተሻለ መስፈርቶች ነው የምናወጣው። በየአመቱ ከፍ ያለ መስፈርት ነው የምናወጣው። ምክንያቱም ጊዜው በራሱ የሚያመጣቸው የትምህርትን እድገት ሊያመጣ የሚችል የቴክኖሎጂ ሲስተሞችም ስላሉ እሱን ሁሉ መሰረት እያደረገን ነው የምናወጣው። ለምሳሌ በዚህ አመት ዲጂታልና ኮደር አንዱ መስፈርታችን ነበር፣ በኮደር የሰለጠነ እና ይሄን ሁሉ መሰረት እያደረግን እንደየጊዜው የሚያመጣውን የተሻለ የአሰራር ሂደት መሰረት እያደረግን ስለምንጠቀም ሰው በተሰጠው መክሊት በተሰጠው አደራ በተሰጠው የትምህርት ዝግጅትና ባለው ሙያ ውጤታማ ሆኖ መስራት እንዳለበት ማሳያ ነው። ይሄ እስካሁን ያልሰራ ወደ ስራው መግባት አለበት። ሲሰሩ የቆዩት ደግሞ የበለጠ እንዲሰሩ አሁን ላይ የተሸለሙት ደግሞ ከሽልማት ሳይወጡ ወደፊት ተግተው ሰርተው ደግሞ ከዚህ የበለጠ ሰርተው አሁንም ቀደምት ሆነው መሸለም እንዲችሉ ለማነቃቃትና የስራ ፍላጎታቸውን ተነሳሽነት ለመጨመር ነው እንግዲህ ይህን ሽልማት ያዘጋጀ ነውና እስካሁን ያልሰሩትም ወደ ስራ እንዲገቡ አደራ ማለት ፈልጋለሁ። ከክረምት በጎ ፈቃድ አገልግሎት ጀምሮ ነው የኛ ተቋም ስራ ከዛሬ ከሰኔ ጀምሮ ስራችን ይጀምራል። የሚቀጥለውን አመት ስራ የምንሰራው ከዚህ ከሰኔ ጀምረን ነውና የበጎ ፈቃድ አገልግሎት መስጠት ይጠበቅብናል። ከመስከረም ጀምሮ ምዝገባ አለ፣ ተማሪዎችም ትምህርት ማስጀመር አለ። ሲጀምሩ ደግሞ የልጆቹን ብቃተ ህሊና ከፍ ለማድረግ የተለያዩ ዘዴዎችን ተጠቅሞ ወደ ትምህርት እንዲገቡ ማድረግ የምንችልበትን የወላጅ የተማሪ ግንኙነት መፍጠር ይኖራልና ከዚህ ጊዜ ጀምሮ አሁንም እስካሁን በዚህ ውስጥ ያልገቡ ወደ ሽልማት እንዲመጡ በሽልማት ያሉት ደግሞ የበለጠና የላቀ ሰርተው ከኛ አልፎ በሀገርና በክልል ደረጃ እውቅና እንዲያገኙ ማድረግ የምንችልበትን አቅም እንድንገነባ አብረውን እንዲሰሩ አደራ ማለት እፈልጋለሁ።
ዘመኑ የድህረ እውነት ዘመን ስለሆነ ታሪክን ባልተገባ መልኩ መጠቀም ከተቻለ አገርን ያፈርሳል፣ ያጠፋል። በዓለም ዙሪያ እንደዚህ አይነት እውነታዎች አሉ። በእኛም ሀገር ታሪክን ከሚገባው በላይ ፖለቲካዊ በማድረግ ለአንድነት ምንጭ መሆን ሲገባው ታሪክ ለመለያየት ምንጭ አድርገውታል። እነዚህ የተዛባ ታሪክና ተረክ የሚፈጥሩትን የሚመለሱት ታሪክ የሚስተካከለው በሚመራመሩ፣ በሚጽፉ፣ እውነትን በሚደፍሩ ዜጎች መሆን መቻል አለበት። ይሄ ደግሞ ምንጩ እናንተ መምህራን የምታስተምሩት ትውልድ ነው። እናንተ ራሳችሁ ናችሁ። የምንመራመረው ምርምር ለሰው ልጆች አሁንም ወደፊትም የሚበጅ የሰው ልጆችን አጠቃላይ ግንኙነት፣ አኗኗር፣ ኢኮኖሚ የሚበይን እንጂ ተግዳሮት የሚሆን መሆን የለበትም። ስለዚህ ትምህርት ትልቁ መሳሪያ ነው ለሰው ልጆች ሲባል ይህንን ሁሉ መሰረት የሚያስይዝ በመሆኑ የሀገር የዓለም ኢኮኖሚም በዚሁ የሚበየን ነው። አንድ የቻይናውያን አባባል ለማንሳት ለ1 ዓመት ለማሰብ ዘር ዝራ፣ ለ10 ዓመት ለማሰብ ዛፍ ትከል፣ ለ100 ዓመት ለማሰብ ሰውን አስተምር ይላሉ። ይህ የ100 ዓመትና ከዛ በላይ የትውልድ ማነጽ ትልቅ ኃላፊነት ደግሞ የተሰጠው ለመምህር ነው። ሁላችንም እዚህ ቤት ያለን ሰዎች የመምህራን ውጤቶች ነን። ይህ የሚያሳየን የመምህርነት ሙያ እጅግ የተከበረ ታላቅ ኃላፊነት፣ የሀገር መገንቢያ፣ የትውልድ ማነጫ መሆኑን ነው። ከዓለም ታሪክ እንደምንረዳው አሁን የበለጸጉ ሀገሮች የምንላቸው አሁን ወዳሉበት ደረጃ የደረሱት በትምህርት በሳይንስና ፈጠራ መንገድ ተጉዘው ነው። አሁን በእኛ ሀገርና ክልል እንደሚታየው እንደውም በባሰ ሁኔታ በፍላጎቶች መብዛትና አለመጣጣም፣ በጦርነት በትርምስና በምስቅልቅል ከፍ ያለ ቀውስ ውስጥ የነበሩ በርካታ ሀገሮች ወደ ዘላቂ ልማት እድገትና የተረጋጋ ማህበራዊ ሕይወት እንዲሁም ብልጽግናን ያረጋገጡት ትምህርት ላይ በሰሩት ጠንካራ ስራ ነው። ሁለንተናዊ ነው። እኛ ዛሬ እውቅና የሰጠ ነው። ታስታውስ ከሆነ ከተማሪዎች አሉ፣ ከመምህራን አለ፣ መምህራን ምስጉን መምህራን አለ። በጡረታ 40 ዓመት ሙሉ ሲያገለግሉ በ60 ዓመታቸው የተገለሉ አሉ። ለትምህርት መዋቅሩ ከፍተኛ ድጋፍ ያደረጉ መንግስታዊና መንግስታዊ ያልሆኑ ድርጅቶች አሉ። መምሪያ ኃላፊዎች መምሪያዎች አሉ። የከተማ አስተዳደሩ ተቋማት አሉ። መንግስታዊና መንግስታዊ ያልሆኑ ተቋማት ኢንጀነራል ለትምህርት መዋቅሩ ለከተማ አስተዳደራችን ትልቅ አስተዋጽኦ ያደረጉ። ስለዚህ ትምህርት ማህበራዊ ስለሆነ የማይገባበት የማይነካው የህብረተሰብ ክፍል የለም፣ የማያሳትፈው የህብረተሰብ ክፍልም የለም። ስለዚህ ይህንን በቀጣይ ዓመት የተሻለ በ2019 ዝግጅት ለማድረግና የትምህርት ጥራት አሁን የጀመርናቸውን መሰረተ ልማት ግንባታዎች፣ የቴክኖሎጂ ስራዎች ያለን የተሳትፎ በትምህርት ተሳትፎ ከፍ የማድረግ ስራዎች የመሳሰሉትን ከፍ ለማድረግ ብለን ነው ያሰብነው። ስለዚህ ዓላማ ብለን ስናስብ መምህራን የነገ ትውልድ መሰረቶች ናቸው ነው የሚል ሞቷችን ዛሬ። ይሄ ቀላል አይደለም። የነገውን በማሰብ ነው ዛሬ ይህን ፕሮግራም የሰራ ነው። በተለይ መምህራን ላይ የሰሩትን ታንኪዩ ማለት በጡረታ የተገሉትን ታንኪዩ ብሎ መሸኘት፣ የሚሰሩትን ደግሞ ቀጥሉ ብሎ ማለት በትምህርት አመራሩ በመምህራን ዘንድም ትልቅ አስተዋጽኦ ይኖረዋል እና ከትምህርት ተሳትፎ ከትምህርት ጥራት የሚሰጠው ፋይዳ እጅግ የጎላ ነው ብለን ስለምናስብ እና የሰራን ሰው ደግሞ ታንኪዩ ማለት ባህል መሆን አለበት የሚል ኮንሰፕት ይዘን ነው ይህን ፕሮግራም ያዘጋጀው። የባህር ዳር ከተማ አስተዳደር ተማሪዎች ለመማር ከሚያስፈልጋቸው የመማሪያ ቁሳቁስ ባሻገር ህጻናት ለመማር ንቁ መሆን አለባቸው የሚለውን እሳቤውን ለማድረግና እየተራበ የሚማር ህፃን እንዳይኖር ተግቶ የትምህርት ቤት የምገባ ፕሮግራም እውን አድርጎ የሚጨበጥ ለውጥ አምጥቷል። የትምህርት ተቋማትን ማሻሻል ያስፈልጋል። የተማሪዎችን ምገባ በቁጥርም
በትምህርት ቤትም ደረጃ ተደራሽ ማድረግ ያስፈልጋል። የሚማሩ ልጆች መኖር መቻል አለባቸው። ሲማሩ ደግሞ የሚማሩበት ትምህርት ቤት ናፍቋቸውና ወደውት እንዲመጡ መሆን መቻል አለበት። ምግብ ሳይቋጥሩ የሚመጡ ህፃናት ቢኖሩም እንኳን እነሱ ያ ስሜት ውስጣቸው እንዳይኖር ማድረግ ያስፈልጋል። ትምህርት ቤታችሁን፣ ግቢያችሁን ከብት ዶሮ አርብታችሁ ለተማሪዎች አገልግሎት ለመጠቀም ዝግጁ ለሆናችሁ የከተማ አስተዳደሩ መነሻ የሚሆን ካፒታል እንመድባችሁ። ይህን ማባዛት ያስፈልጋል። በራስ አቅም ደግሞ ትምህርት ቤቶች ገቢ ማመንጨት የሚችሉበት ደግሞ ሌሎች አማራጮች ካሉ ከተማ አስተዳደሩ በትብብር እንደምንሰራ ለማረጋገጥ እፈልጋለሁ። አሁን በክልላችን የምናየው ጥሩም ሆነ መጥፎ ነገር ያለፈው ትምህርት ስርዓታችን ውጤት ነው። ስለዚህ ለወደፊቱም ቢሆን የትምህርት ቅኝታችን ሁኔታን የሚቀይር ስጋቶችን ወደ ድል የሚያመጣ ሊሆን ይገባል። ለዚህም በጋራ የምንሰራ ይሆናል። ከምንም በላይ የሰላም መኖር የሁሉም ነገሮች ቅድመ ሁኔታ ስለሆነ የክልላችን ትምህርት ማህበረሰብ ለክልላችን ሰላም ልንሰራ ይገባል። በሰላም አለመኖር የክልላችን ትምህርት ክፉኛ ተጎድቷል። በርካታ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ትምህርት ቤቶች ፈራርሰዋል። የትምህርት ቤት ቁሳቁሶች ወድመዋል። ይሄ በጣም ይቆጫል። የሀገርን የትውልድን የአርበኝነት ታሪክ በወጉ ከሰነድ ነው ለሀገር ልማት እና እድገት መሰረት ይሆናል። ለሀገር መጽናትም ምሰሶ ይሆናል። ሀገር በዓለም አደባባይም የታወቀች የተከበረች እንድትሆን የሀገርን ታሪክ በአግባቡና በወጉ ካስቀመጡት ለዜጎች ለትውልዱ የኩራት ምንጭ ይሆናል። ይሄ በአግባቡ ካልተሰነደ ግን ታሪክ ላልተገባ ፍላጎትና አገልግሎት ከዋለ ግን ሀገርን ያጠፋል። ስለዚህ ትምህርት ይህንን አዎንታዊ በሆነ መልኩ በመቅረጽ ያለው ድርሻ በጣም ወሳኝ። እኛ ኢትዮጵያውያን በዓለም አደባባይ ኮርተን አንገታችን ቀና አድርገን ከነጭ አምላኪነት የተላቀቀ ስነ ልቦና ያላበሱን አባቶቻችን ወላጆቻችን ናቸው። ያንን ታሪክ በቅብብሎሽ ይዘን መጠናል። አሁንም ትውልዱ ይህንን ማስቀጠል ያስፈልጋል። ከዓለምም ሆነ ከፌዴራል ስርዓቱ ጋር ተወዳዳሪ የምንሆነው በትምህርት በመሆኑ አሁንም ይሄ ሁኔታ እንዲያበቃ ትምህርት ዓለማዊ ወይም ሴኩላር በመሆኑ ከፖለቲካም ሆነ ከሃይማኖት ተጽዕኖ ነፃ ሆኖ እንዲቀጥል ሁላችንም የበኩላችንን ገንቢ ሚና በመጫወት ቢያንስ በመጪው የትምህርት ዘመን ሕፃናት በነፃነት ወደ ትምህርት ቤት እንዲመጡ ነጋቸው እንዳይጨልም ወላጆች፣ መምህራን፣ ጠቅላላ ህብረተሰባችን፣ የትምህርት ማህበረሰቡ የማይተካ ሚናችሁን እንድትጫወቱ ከወዲሁ ጥሬን ማስተላለፍ እፈልጋለሁ። ሀገር የምትቀጥለው በትውልድ ቅብብሎሽ ነው። ለትምህርት ቅርብና ማስተማር የህብረተሰባችን ትልቅነት መለኪያ ነው። የአቶ ከሌ ልጅ ሲባል ትልልቆቹ ሰዎቹ ትልቅነታቸው የሚለካው ልጆቻቸውን አስተምረው ዶክተር፣ ኢንጂነር፣ ሐኪም በማድረግ ነው። የክብር መገለጫው ነው ማስተማር፣ ልጆቹን ማስተማር እና ይህንን ትምህርት ያጋጠመውን ህመም ማከም ያስፈልጋል። አሁን የተጀመረው ጉዞ ይሄ ነው። ጥሩ ነው። ወደ መመለስ ችግሩን ወደ መፍታት እየተሸጋገርን እየመጣን ስለሆነ የትምህርት ቢሮው አጠቃላይ እንደ ሀገር የተቀመጠውን የትምህርት ፖሊሲ እና ስትራቴጂ መሰረት በማድረግ እየተሰራ ያለው ስራ የደረሰውን ስብራት ለማስተካከል እድል የሚሰጥ ነው። እየተመራበት ያለው መንገድም ይህንኑ ዳር ሊያደርስ የሚችል ጉዞ ላይ ስለሆነ እንዲበረታቱ ክቡር ቢሮ ኃላፊውንና የስራ ባልደረቦቻቸውን አደራ ማለት እንፈልጋለን።
ትውልዱን እንዴት ነው እየቀረጽ ነው ያለነ? ልጆቻችን ምንድን ነው የሚመስሉት? ከማህበራዊ ጠንቅ የተላቀቁ ለችግር ተጋላጭ ያልሆኑ የሚመራመሩ የሚፈጥሩ ነው እያደረግናቸው ያለነ ወይስ ትልልቅ ወረቀት ይዘው ያን ያህል የማይሆኑ ነው እየሆኑ ያለ የሚለው አሳሳቢ ጉዳይ መቀረፍ መቻል አለበት። የባህር ዳር ከተማ አስተዳደር ይህንን መሰረት በማድረግ ከትምህርት ቢሮ ከሚመለከታቸው አጋር አካላት ጋር በመሆን ከመሰረቱ የትምህርት አሰጣጥ እና የትውልድ ቀረጻ ስራውን ከቅድመ መደበኛ ጀምረን መለወጥ ያስፈልጋል። ከቅድመ መደበኛ ጀምረን ትውልድ ላይ መስራት አለብን። ይሄ የምንሰራው አስፋልት፣ የምንሰራው ህንፃ፣ የምንሰራው ምንም ይሁን ምን ሰው ያስፈልገዋል። ሰው ላይ ነው መስራት። ከተማ አስተዳደሩ የሚማር ተማሪን ብቻ ሳይሆን ላቡን፣ ደሙን፣ እድሜውን ሳይሰስት ለሰጠ መምህር ምስጋና ሲያንሰው እንጂ አይበዛበትም ብሎ ያምናል። ከማመስገን ባለፈ የመምህሩ ህይወት የተቃና አይዞህ የሚባል ሆኖ እየተሰራ ይገኛል። ትምህርትንና ተማሪን መምራትም የመሪዎች ሁሉ ራስ መሆኑ እውን ነው። የመምህርነት ሙያ ከፍ የሚለውና ወደ ቀደመ ክብሩ የሚመለሰው እኛ መምህራን በምንሰራው ስራና በትውልድ ግንባታ ላይ በምንፈጥረው በጎ ተጽዕኖ ነው። በመንግስት በኩል በተለይ ከቅርብ ጊዜ ወዲህ ትምህርትንና መምህርነትን ለመደገፍ ልዩ ትኩረት በመስጠት በጎ ጥረቶች ተጀምረዋል። የበለጠ ተጠናክሮ የሚቀጥል ይሆናል። ስትገባ ድንጋይ ነው። ስትገባ ልጆች በእንቅፋት ሊመቱ የሚችለው ስታይ ክፍሎቹ ያረጁ ናቸው። አጥር የለውም። የስፖርት ሜዳም የለውም። የቅድመ አንደኛ ክፍልም የለውም። ቆንጥር ነው ወርሶት የሚኖር የነበር እና ይሄ ትምህርት ቤት ጠንከር ያለ ሊደርሺፕ ስናገኝ ሙልጌታ ርዕሰ መምህሩ ይሄ ሰው ወደ ትምህርት አመራርነቱ ሲመጣ ዋና ርዕሰ መምህር ሆኖ ሲቀጥል በርከት ያሉ በህብረተሰብ ተሳትፎ ባለሀብት በመሳብ ፕሮጀክቶችን በማምጣት ያ ትምህርት ቤት ተቀየረ። ስማርት የመማሪያ ክፍል ያስፈልገናል። ስለዚህ የባህር ዳር ከተማ አስተዳደር ላንጀምር አንጨርስም፣ ላንጨርስ አንጀምርም። ስለዚህ የተጀመረውን ስማርት ክላስሩም ልጆቻችን ከዓለም ተወዳዳሪ የቴክኖሎጂ ፈጣሪዎች፣ ተመራማሪዎች እንዲሆኑ እንፈልጋለን። ይህንንም አጠናቀን በሚቀጥለው ዓመት ልጆቻችን ትምህርት የሚማሩበት ክፍል እናደርገዋለን። አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው ጣና ፈርጥ ፕሮግራማችን ወደ እናንተ የደረሰውን ይመስላል። በተለይም ደግሞ በሀገራችን ትልልቅ ታሪኮች የሚመዘገቡ ትልልቅ ታሪኮችን ማወቅ የሚቻለው እንደ ሀገር እያንዳንዱ ነገር መረዳት መገንዘብ የሚቻለው በትምህርትና በመምህራን መሆኑን ከዚህ ፕሮግራም የተረዳ ነው ብዬ አስባለሁ። በቀጣይ ሳምንት ከሌሎች እንግዶች ጋር በሌሎች ፕሮግራም እጠብቃችኋለሁ። እስከ ሳምንት፣ መልካም ሳምንት። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባ